ዋው እናንተ የዛሬው ደግሞ ልዩ ነው። እኛ ብዙዎቻችን የፈራነው የነበረው ነገር በቃ አብርሽ ትላንት ከሩታም ይቅርታ ተባብለዋል። እንዲሁም ደግሞ ከትላንቱም ወዳ በሩታ ዙሪያ ያሉት ሰዎች ሙሉ በሙሉ አብርሽን እየመጡ እባክህን ጥፋተኛ ነን እኛ ነን ጥፋተኛ፣ አንተ ላይ ምንም ጥፋት የለም፣ ያጠፋነው እኛ ነው። ሩታ ትክክል መስላ ስለታየችን በጊዜው ደግሞ አገናዝበን ስለላየን አሁን ሩታን ጥፋተኝነት ስንረዳ ያንታን ደግሞ ትክክለኝነት ስናቀው በቃ ህሊናችን ራሱ እያስቸገረን ነው እያሉ ተራ በተራ እየተመላለሱ አብርሽ ጋር እያየናቸው ነበር። ይሄም ማለት ደግሞ ብዙዎቻችን አይ ይሄ ነገርማ እንደ ዝም ብሎ አይደለም የሆነ ነገር አላቸውና በሆነ ነገር ተነሳስቶ ነው እንጂ ዝም ብሎ አይደለም ብለን ብዙዎቻችን ስናወራ ወይም ደግሞ ስንጠራጠር ነበር። ምክንያቱም ይሄ እዚህ ጋር ሩታ ባለፈው ባወራችሁ በእያንዳንዱ ነገር እናንተ የሆነ ነገር ሲፈጠር እንድትጠራጠሩት ያደርጋችኋል። ይሄም ደግሞ ምን መሰላችሁ? እሺ ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማየትና በማዳመጥ ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁኝ። ሙስሊሞች ደግሞ እንኳን ለዚህ ለተከበረው ኢደል አድሃ እንኳን አደረሳችሁ እንኳን አደረሰን እያልኩኝ ወደ መጣሁበት ሊሄድ ማለት ነው። ሩት ማለት ሄርሜላና እንዲሁም ደግሞ አብርሽ ዛሬ ከስከ ዛሬ ለየት ባለውና እንዲሁም ደግሞ ልዩ በሆነ ቪዲዮ ይጠብቁን ብላ ሄርሜላ እንትን አድርጋለች። ያንን አይተን ብዙዎቻችንም ደስ ብሎናል። ምክንያቱም ይሄ ነገር እዚህ ጋር የሆነ ነገር ሲፈጠርና እዛ ጋር የሆነ ነገር ሲፈጠር እኛ ስለወደድናቸውና ስላደነቅናቸው ብቻ ሳይሆን ትክክለኛ ሰው መሆን አለብን ብዬ ነው ማስበው። ለምን እዚህ ጋር ሩታን ከአብርሽ እንደትለያይ ብዙዎቻችን ብዙ ነገር ብለናል። ብዙዎቻችን ደግሞ እባካችሁ ለልጃችሁ እያላችሁ ብለን ነበር። የዛኔ ሩታ ራሷ በራሷ ምላስ ወጥታ ይቅርታ ህዝብ እንዲሁም ደግሞ እኔና አብርሽ አንድ የምንሆን ሰው አይደለንም፣ አንድ መሆን አንችልም፣ የኔና ያሱ ነገር ያበቃ ነገር ነው። ስለዚህ እናንተ ብዙዎቻችሁ የእኛን አንድ መሆን ትፈልጉት ነበር። ነገር ግን ደግሞ ለሰው ብዬ እዚህ ጋር እኔ ራሴ እንትን ማለት የለብኝም በቃ እኔ አልፈልገውም ብላ ለህዝብ ራሱ ተናግራለች። ከዛን እኛም ደግሞ ምን አልን? አይ እንግዲህ ሰው ከተግባባ ወይም ደግሞ ከተስማማ ነው እንጂ አብሮ የሚኖረው ካልተስማማ ደግሞ ያኔ ይሄ ግዴታ አይደለም። ያኔ መስማማት እያቃታቸው ሁለት ሰዎች አብሮ ይኖሩ ማለት አንችልም። ግን ቢሆን ለልጃችሁ እያላችሁ ብትታረቁና አንድ ብትሆኑ ደስ ይለን ነበር ብለን ብዙዎቻችን አውርተን ነበር። ያም ከተካሄደ በኋላ ሁላችሁም አይታችሁታል ብዬ አስባለሁኝ ነገሩን። ያ ከተካሄደ በኋላ ምን መጣ? አብርሽ በቃ ቆርጦለት ወይም ደግሞ ህዝቡ ማለት በሚቻል ልክ ተነስተን በቃ ያኔ እነሱ መግባባት ካቃታቸውና አንድ መሆን ካቃታቸው ከዛን ሲቀጥል እዚህ ጋር ሄርሜላ አብርሽን በዚህ ልክ እያፈቀረችው ስለሆነ አይ በቃ ከሄርሜላ ከአብርሽ አንድ የሆኑ ብሎ ህዝብም ወደ ሄርሜላ አመራ ማለት ነው። ከዛን ሩታ እዚህ ጋር የሆነ ነገራቶች ማድረግ ጀመረች። ምክንያቱም አብርሽ ወደ እሷ እንዲመለስ ማለት ነው። እኛም ብዙዎቻችን መጀመሪያ አይ እንግዲህስ መለያየት የለባችሁም ምንም ይፈጠር ምን ለልጃችሁ እያላችሁ አብራችሁ ሆኖ ስላልን አሁን ደግሞ የዛኔ አይ በቃ የኔ እና እሱ ነገር ያበቃ ነገር ስለሆነ ስላለችው አይ አሁን ደግሞ አብርሽን በሆነ ነገር ይቅርታም እያለችው እንዲሁም ደግሞ በቃ ከሱ እንደመሆን ሐሳቧም እንዲሁም ደግሞ ልጅ አንተም የልጄ አባት ነህ እኔም የልጅህ እናት ነኝ፣ ስለዚህ ልጃችን ደግሞ በጋራ አብረን ማሳደግ አለብን እያለች በተለያየ ንግግሮች እየመጣች እዚህ ጋር እንትን ስትል ባለፈው ደግሞ ምን ብላ ነበር? ሄርሜላ ታይኛለሽ ምናልባት አመታት አልለሽም ምናልባት ደግሞ ወራቶችና ቀናቶች ሊፈጅብኝ ይችላል እንጂ አብርሽን መልሼ የራሴ አደርገዋለሁኝ። የዛኔ ደግሞ ምን ነበር ያኔ ስትለኝ በሰማኋት ትያለሽ ብላ እዚህ ጋር ሄርሜላ ራሷ ተናገረች ማለት ሩታ ራሷ ለሄርሜላ ተናገረቻት ማለት ነው።
ሄርሜላም እንግዲህስ ይሄዳለሁም ካላ ከወሰሽም ባልሽ ነው፣ ካልወሰሽም ደግሞ ከኔ ይቀመጣል እዚህ ጋር ምንም አይነት ችግርና ምንም አይነት እንትን የሚፈጥር ነገር አይደለም። ገባሽ አይደል እያለች ሄርሜላ መልሷን መለሰች። ከዛም በኋላ ብዙዎቻችን ጥርጣሬ አለን ሌላችሁ ነው አሁን ይህንን ሁላ ያመጣሁላችሁ። ከዛም በኋላ ብዙዎቻችን ጥርጣሬ አለብን እዚህ ሩታና እንዲሁም ደግሞ አብርሽ በሆነ ነገር ሲገናኙና በሆነ ነገር የሆነ ነገር ሲፈጠር የዛን ሰዓት ሩታ ያለችው ነገር ሊመጣ ነው እንዴ? ወይስ ደሞስ ነገሩ ምንድን ነው እንድትሉ ወዳችሁ ሳይሆን ታገዳችሁ የሚያደርጋችሁ ነገር አለ ማለት ነው። ይሄም ትላንት አይታችሁታል ብዬ አስባለሁኝ። ሩታ ሁሉንም ነገር ትተን አንተ መልጄ አባት እኔ መልጄ እናት ስለዚህ ያለፉትን ነገራቶች በሙሉ ረስተን ወደፊት አብረን ብንሆን ምናምን እያለችው እዚህ ጋር የሆነ እንትን ለማድረግ እየሞከረች ነበር። በዛን ብዙዎቻችን የሆነ ነገርማ አላ ዝም ብሎ አይደለም የሆነ ነገር ሊፈጠር ነው እንደዛ ብለን ነበር። ነገር ግን ደግሞ ዛሬ በዚህ ሁኔታና እንዲሁም ደግሞ ለየት ባለ ቪዲዮ ይጠብቁን ሲሉ ብዙዎቻችን ደስ ብሎናል። ለምን ያኔ ብዙ ጊዜ አብርሽ ቆርጣና ወንድ አይደለም አይቆርጥም፣ በቃ የሆነ ነገር ያኔ እንትን አያደርግም ብለን ብዙዎቻችን ብዙ ነገር አውርተናል ማለት ነው። ግን አሁን አብርሽም ድሮ ያኔ የጫወሽበት አብርሽን አይደለም፣ ድሮ ያኔ ያስለቀሽውን አብርሽን አይደለም፣ ድሮ ያኔ የተጫወሽበት አብርሽን አይደለም፣ አሁን ተቀይሬ ያለሁኝ እያላ ነበር። ብዙዎቻችንም ደግሞ ከጥሩ ሰውና እንዲሁም ደግሞ ከጠንካራ ሰው ጎን ስትሆኑ እናንተም ጥሩ ትሆናላችሁ፣ እንዲሁም ደግሞ ጠንካራ ትሆናላችሁ የሚል አባባል አለ። ብዙ ጊዜ ምን መሰላችሁ አብርሽን እዚህ ጋር ብዙ ጊዜ የምናየው ሲያለቅስ እንዲሁም ደግሞ በቃ ያኔ እንትን ሲል ነው ሆና አለ አይደል የሆነ አሳዛኝ ነገር ከሱ እናየ ነበር። አሁን ለታ ደግሞ በዚህ ጊዜ ማለት በሚቻል ሁኔታ የሚፈጠረውና እየተካሄደ ያለው ነገር እንዴ ምንድን ነው እየተካሄደ ያለው? ወይስ ደግሞ ከሄርሜላ ስለሆነ ጸባዩ ተቀይሮ ነው? ወይስ ደግሞ ከሄርሜላ ስለሆነ ጠንካራ ሆኖ ነው? ወይስ ደግሞ ከሄርሜላ ስለሆነ ቆርጣና ወንድ ሆኖ ነው? ይሄ ጥያቄ ሁላችንም ጋር አላ ብዬ አስባለሁ። እኔ ጋር ብዙ ጊዜ ያኔ የማስበው ይሄንን ነው። አብርሽን የማውቀው ከዚህ በፊት በሆነ ነገር ሲያዝንና እንዲሁም ደግሞ በሆነ ነገር ሲያለቅስ ነበር። አሁን ግን እያየ ነው ያለ ነው ትንሽ እንትን በሚያደርግ ሁኔታ ነው። ይሄ ማለት ብዙዎቻችን ደስ ብሎናል፣ ለብዙዎቻችንም ደግሞ ደስ አላለንም። ይሄንን ሲላችሁ ደስ ያላላቸው ልጆች ያኔ በውሸት ማስመሰል በውሸት በቃ ያኔ እንትን ማለት ለሚፈልጉት እንጂ ከሊሆና ሁላችንም እዚህ ጋር ሩታ እንደዛ ብላ ከተናገረች በኋላ ማንም ሰው አብርሽ ከሩታ አልሆና ወይም ደግሞ አብርሽ የሩታና የሩታ ብቻ ነው የሚባል ትክክለኛ አስተሳሰብ ያለው ሰው እንደዛ ያስባል ብዬ አላስብም። ለምን እዚህ ጋር ቆም ብሎ ማሰብና ቆም ብሎ ማዳመጥ አለብን ብዬ አስባለሁኝ። አንዳንድ ልጆች ሁልጊዜ የሚላቸው አንዳንድ ልጆች አሉ ለምን አገናዝቦ የማየት አቅማቸው ስስ የሆነና እንዲሁም ደግሞ አገናዝቦ ማየት የሚያቃታቸው ልጆች አሉ። ይሄም ማለት እንዴት መሰላችሁ ሩታን በሄደችበት ሁላ ትክክል እንዲሁም ደግሞ አብርሽንም ደግሞ በዛው ልክ ያኔ የሚወዱት እንደዛ ስለወደድናቸው እዚህ ጋር ስለወደድናቸው ልክ ናቸው፣ ስለጠላናቸው ደግሞ ጥፋተኛ ናቸው ማለት አለብን ብዬ አላስብም። ብዙ ጊዜ እንደዛ ይላችኋለሁኝ። እኛ ስለወደድናቸው ትክክል፣ እኛ ስለጠላናቸው ደግሞ ጥፋተኛ ማድረግ ተገቢ ነው አግባብ ነው ብዬ አላስብም። ምንም ይምጣ ምንም ይሁን ምን በሚሰሩት ስራና በሚያደርጉት ነገር ይሄ ነገር ስህተት ካለው ስህተቱን እንዲሁም ደግሞ ትክክል መስሎ ከታየን ደግሞ ትክክል ብንላቸው ተገቢ ነው ብዬ አስባለሁኝ። ለማንኛውም እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተ አማላችሁ ማለት እኔ ለዋለሁኝ ማለት አይደለም። ሁላችንም እንደ መልካችን ሁላ ሀሳባችን አስተያየታችን የተለያየ ሊሆን ይችላል። እኔ ግን የምሬን በጣም ደስ ብሎኛል። ያው እንጠብቃቸዋለን ማምሻው እንዴት እንደሚሆኑ እንዴት እንደሚመጡ ማለት ነው። እናንተስ ምን ትላላችሁ? ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር አድርጉ። አመሰግናለሁ። ባይ ባይ።